ክብር ለኢየሱስ ይሁን። 8ኛ ቀን ዘፍጥረት ምዕራፍ 24 እንደዚህ ተጠናቀቀ። ነገ ከምዕራፍ 25 ጀምሮ እናነባለን። ዛሬ ከምዕራፍ 24 22 23 24 እንግዲህ መቼስ ብዙ ነገር ነው የቀረልኝ፣ ብዙ ነገር ነው ማለት የሚቻለው። ነገር ግን በቃ ጥቂት ነገር ተነጋግረን ጥቂት ነገር ብለን እንጨርሳለን። ኢየሱስ ጌታ ነው። ሃሌሉያ። ዘፍጥረት ምዕራፍ 22 ላይ ገና ሲጀምር ከእነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። እንደምታውቁት ምዕራፍ 21 የጉብኝት ምዕራፍ ነው አይደለ? የጉብኝት ምዕራፍ እግዚአብሔር ከ25 ዓመት በፊት የገባውን የተስፋ ቃል የፈጸመበት፣ ይስሐቅ ተወልዶ በአብርሃም ቤት ሳቅ የሆነበት፣ የባሪያይቱ ልጅ ከጨዋይቱ ልጅ ጋር እንዳይወርስ ወደ ምድረ በዳ የተሸኘበት፣ እሱም በዚያ የተጎበኘበት፣ ብቸኛው ወራሽ ይስሐቅ ከአባቱ ጋር የቀረበት የጉብኝት ምዕራፍ ነው። የስኬት ምዕራፍ ነው። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ሲል ከምዕራፍ 21 በኋላ ማለት ነው በቀላል አማርኛ። ምዕራፍ 21 ጉብኝትና ስኬት ከመጣ በኋላ እግዚአብሔር አብርሃምን ፈተነው። አያችሁ ወገኖቼ፣ ሰክሰስ ማኔጅመንት ወይንም የስኬት አስተዳደር ይፈተናል። በስኬት ማግስት ሁል ጊዜም ንቁ ልንሆን ያስፈልጋል። እግዚአብሔር ጸሎታችን በመለሰ ማግስት ንቁ ልንሆን ያስፈልጋል። ሃሌሉያ። ዳዊትን ካስታወሳችሁት ልክ እግዚአብሔር በዙሪያው ካሉ አገሮች ካሳረፈው በኋላ በሰገነት ላይ ወጥቶ ነገስታት ሰልፍ በሚወጡበት ቀን በሰገነት ላይ ወጥቶ ይንጎራደድ ነበረ። አመሻሽ አካባቢ ከምንጣፉ ላይ ተነሳና መንጎራደድ ጀመረ። በስኬት ማግስት ማለት ነው። ከዛ በኋላ አይኖቹን አቅንቶ ቤርሳቤህ ሰውነቷን ስትታጠብ ተመለከተ። አያችሁ፣ በስኬት ማግስት እግዚአብሔርም ይፈትናል፣ ሰይጣንም ይፈትናል ሰዎችን። ስለዚህ ሰክሰስ ማኔጅመንታችን ስኬታችንን የምናስተዳድርበትን መንገድ እግዚአብሔር ማየት ይፈልጋል። ነገር ግን እግዚአብሔር ፈተነው ይለናል እንጂ እንደ ሰይጣን ተፈታተነው አይለንም። ልብ አድርጉ። እግዚአብሔር ይፈትናል፣ ሰይጣን ግን ይፈታተናል። ደግመዋለሁ፣ እግዚአብሔር ይፈትናል። ምክንያቱም የእግዚአብሔር ፈተና በክፉ ስላልሆነ እግዚአብሔር ማንንም በክፉ አይፈትንም ይላል ያዕቆብ ላይ የእግዚአብሔር ቃል ሲናገር፣ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱም ማንንም አይፈትንም ይላል። እግዚአብሔር በክፉ አይፈትንም። ሰይጣን ግን ይፈታተነናል፣ እንድንወድቅ ፈልጎ ይፈታተነናል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎት ትተጉ ዘንድ አለ ሐዋርያው ጳውሎስ፣ ተስማምታችሁ ለጊዜው ካልሆነ በቀር ባልና ሚስትን እርስ በርሳችሁ አትከላከሉ ይልና ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሆኑ። ሰይጣን ምን ያደርጋል? ይፈታተናል ሰዎችን። ምን ሊያረጋቸው? ሊጥላቸው፣ እንዲወድቁ ይፈታተናቸዋል። እግዚአብሔርስ ሊያሳልፋቸው ይፈትናቸዋል። ሃሌሉያ። አሁን መልካም አስተማሪ ትምህርት ቤት በነበረን ቆይታ የሚፈትነን እኮ ወደሚቀጥለው ክፍል ሊያሳልፈን ነው እንጂ ሊጥለን ፈልጎ አይደለም። ያለንበትን ደረጃ አይቶ ወደሚቀጥለው ክፍል ሊያሳልፈን ይፈትነናል እንጂ እኛን ለመጣል አይፈትነንም። ያስተማረን እንድንወድቅ ሳይሆን እንድናልፍ ስለሆነ እግዚአብሔርማ ምንኛ መልካም አባት ነው። ስለዚህ እንድናልፍ እንጂ እንድንወድቅ አይፈትነንም። ሰይጣን ግን ይፈታተነናል። እግዚአብሔር ግን እምነታችን የጸና እንዲሆን ወደሚቀጥለው ሌቭል እንድናልፍ ይፈትነናል። ዘጸአት ምዕራፍ 20 ቁጥር 20 ላይ ሙሴ እንደዚህ አለ፣ እግዚአብሔር ሊፈትናችሁ ኃጢአት እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አላቸው። ዘዳግም 8 ላይ ደግሞ አምላክህ እግዚአብሔር ይፈትንህ ዘንድ በልብህ ያለውን ትእዛዙን ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ ይላል። እግዚአብሔር ህዝቡን ይፈትናል። እግዚአብሔር በክፉ አይፈትንም ነው እንጂ ያለው፣ እግዚአብሔር ግን ህዝቡን ይፈትናል። ለምን ይፈትናል? ማንም መልካም መምህር ወደሚቀጥለው ክፍል ለማሳለፍ
ያለፈው ነገር እንደገባው ለማወቅ ተማሪውን ይፈተናል። የደረስንበት ምዕራፍ ከምዕራፍ 22 እስከ 24 ድረስ ነው። አሁን ምዕራፍ 22 ላይ ነው እየተነጋገርን ያለነው። ስለዚህ እምነታችን ያለበትን ደረጃ እሱ እንዲያውቅ ሳይሆን እሱ እኮ ያውቀዋል ወገኖቼ። እኛ እንድናውቅ እንድናድግ እንፈተናለን። አውቀነው እንድናድግ። ያልተፈተነ አልፏል ማለት አይቻልም ወገኖቼ። እግዚአብሔር ሲፈትነን ወደሚቀጥለው ደረጃ ሊያሳልፈን ነው። ካልተፈተንን ግን ማለፋችንንም አናውቅም ማለት ነው። ምን ብሎ ፈተነው? የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። የምትወደውን አንድ ልጅህን የሚለው አባባል በነገራችን ላይ ይህ አገላለጽ እግዚአብሔር በአዲሱ ኪዳን የሚወደውን አንድ ልጁን መስዋዕት አድርጎ እንደሚሰጠን አመላካች። ክብር ለእግዚአብሔር ይሁን፣ ሃሌሉያ። ብሉይ ኪዳንን ስናጠና በአዲስ ኪዳን ብርሃን ነው ማጥናት ያለብን የሚባለው ለዚህ ነው። ብሉይ ኪዳን የአዲስ ኪዳን ጥላ ነው። እግዚአብሔር በብሉይ ኪዳን የሚያደርጋቸውን ነገሮች በጥንቃቄ ያደርግ የነበረው በአዲስ ኪዳን ሊመጣ ያለው የአካሉ ስዕል እንዳይበላሽበት ነው። ስለዚህ እኔ የምሰጣችሁ ከትርፌ ሳይሆን አንድ ያለኝን የምወደውን ልጄን ነው የምሰጣችሁ የሚለውን ሊያሳየን አብርሃምን ምን ብሎ ፈተነው? የምትወደውን አንድ ልጅህን ስጠኝ። እዚህ ቦታ ላይ አብርሃም የእግዚአብሔር ጥላ ሆኖ አገልግሏል። ይስሐቅ ደግሞ የኢየሱስ ክርስቶስ ጥላ ሆኖ አገልግሏል። መስዋዕቱን የሚያቀርብ አብርሃም፣ የሚሰጥ የሚወደውን አንድ ልጁን የሚሰጥ አብርሃም፣ መስዋዕት ሆኖ የሚቀርብ ደግሞ ይስሐቅ፣ የተወደደ አንድ ልጅ ይስሐቅ ጥላ ሆነው አገልግለዋል። እዚህ ቦታ ላይ ለዛሬ ለዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ። አንድ ልጁን እስኪሰጥ ድረስ አንድ ልጅን የሚወደውን ልጅን መስጠትን አስቀድሞ በአብርሃም ትንቢት ተናግሯል። እግዚአብሔር በአብርሃም ትንቢት በነገራችን ላይ በቃል ብቻ አይደለም የሚነገረው፣ በድርጊትም ይነገራል፣ በምልክት ይነገራል ትንቢት። ስለዚህ በምልክት እግዚአብሔር አስቀድሞ ተናግሯል። የምሰጣችሁ አንድ ያለኝን የምወደውን ልጄን ነው። ምን እንዲሆን? እንዲሰዋ፣ መጥቶ እንድታገለግሉት ሳይሆን ጌታ ራሱም እንደተናገረ የሰው ልጅ ሌሎችን ሊያገለግል እንጂ ነፍሱን ስለ ሌሎች ቤዛ አድርጎ ሊሰጥ እንጂ ሊያገለግሉት አልመጣም እንዳለ የምወደው አንድ ልጄ ልታገለግሉት ሳይሆን ስለ ኃጢአትና ስለ በደላችሁ መሰዋት እንዲሆን እሰጣችኋለሁ የሚለውን ለማሳየት አብርሃምን የምትወደውን አንድ ልጅህን ስጠኝ አለው። አብርሃም በማለዳ ተነሳ ይላል። ሃሌሉያ! የሚገርም አባት እኮ ነው አብርሃም። በማለዳ ተነሳ። ምን ድካም ቢኖርበት፣ አንዳንድ ጊዜ ሲፈራ ቢዋሽም፣ ምን ድካም ቢኖርበት አብርሃም እግዚአብሔርን በመታዘዝ ጉዳይ አይዘገይም፣ አያንገራግርም። ማልዶ ነው የሚነሳው። ነገሩ ባይገባውም ምን ይገባል? ምኑ ይገባል? አሁን ይሄ ነገር ወገኖቼ፣ እኛ እኮ ካለፈ በኋላ ስላነበብነው ነው የገባን። ምኑን ትረዱታላችሁ? 25 ዓመት ሙሉ የጠበቀውን ተስፋ። ይሄ እኮ በእውቀት የምትረዱት አይደለም፣ በእምነት የምትታዘዙት ጉዳይ ነው እንጂ አብርሃም በእውቀት አይደለም የሚሄደው፣ በእምነት ነው የሚታዘዘው። እግዚአብሔር ካለ ትክክል ነው ብሎ ነው የሚሄደው። 25 ዓመት ሙሉ ጠብቆ ያገኘውን ተስፋ በእስማኤል እንኳን እንዳይጽናና እስማኤልን አውጣና ስደደው ብሎታል እግዚአብሔር። እስማኤልን ከሰደደ በኋላ እጁ ላይ የቀረውን ስጠኝ ይለዋል። ምኑን ትረዱታላችሁ ይሄንን? አብርሃም ግን በማየት ሳይሆን በእምነት የሚመላለስ ሰው ስለሆነ ማልዶ በማለዳ ተነስቶ አህያውን ጫነ። አያችሁ፣ አብርሃም ታዛዥ ብቻ ሳይሆን የማይዘገይ ታዛዥ ነው። በነገራችን ላይ የዘገየ መታዘዝ ካለመታዘዝ እኩል ነው። መጽሐፍ ቅዱሳችን በተደጋጋሚ ይህንን ሐሳብ ይናገራል። ከዛ አብርሃም ይስሐቅ ሲጠይቀው የመስዋዕቱ በግ የት አለ? እንጨቱ ይኸውና፣ ቢላዋው ይኸውና፣ እሳቱ ይኸውና፣ የመስዋዕቱ በግ የት አለ ሲለው የመስዋዕቱን በግ እግዚአብሔር ያዘጋጃላል። ሃሌሉያ! የመስዋዕቱን በግ እግዚአብሔር ያዘጋጃል። ከዛም አስቀድሞ እንደውም ለባሮቹ ምንድን ያላቸው? እናንተ አህዮቹን ይዛችሁ በዚህ ቆዩ አላቸው። እኔና ልጄ ወደ ተራራ እንወጣና ለእግዚአብሔር ሰውተን እንመለሳለን። ኦ ሃሌሉያ! ለእግዚአብሔር ሰውተን እንመለሳለን። አብርሃም ለመሰዋት ሲሄድ
የሆነ በተስፋ መቁረጥ የሆነ በቁዘማ ውስጥ ሆኖ እያጉረመረመ ኮምፕሌን እያደረገ አይደለም የሄደው። ባልገባው ጉዳይ ላይ እግዚአብሔርን አምኖ እርግጠኛ ሆኖ ተስፋ በማድረግ ነበረ ሲጓዝ የነበረው። ሃሌሉያ። ባልገባን ነገር እግዚአብሔርን ተስፋ እያደረግን እንድንጓዝ እግዚአብሔር ጸጋ ያብዛል። ወገኖቼ ሁሉ ነገር ገብቶን አንሄድም። ከእግዚአብሔር ጋር ስንኖር ሁሉን ነገር በየቀኑ አስቀድሞ እየነገረን አይደለም። በእምነት እንድንጓዝ ነው የሚፈልገው እግዚአብሔር። አልገባውም፣ ግን በቃ ሰምሃው እኔና ልጄ ግን ሰውተን እንመለሳለን አላቸው። የመስዋዕቱን በግ እግዚአብሔር ያዘጋጃል። እኔ እንዴት ነው አብርሃም ያላጉረመረመው? እንዴት ነው ማልዶ የተነሳው? እንዴት ነው እርግጠኛ ሆኖ እኔና ልጄ እንመለሳለን ያለው ብዬ በጣም ደነቀኝ። ዘፍጥረትን አንብቤ ብቆም ኖሮ መልሱን አላገኘውም ነበር። ግን የዕብራውያን ጸሐፊ አብርሃም ምን ሆኖ እንዳላጉረመረመ ሲነግረን እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ሃሌሉያ። ይሞትብኛል ብላችሁ በምትንቀጠቀጡበት ነገር ላይ እግዚአብሔር ካለ፣ እግዚአብሔር ከሆነ የተናገራችሁ ቢሞት እንኳን ያስነሳዋል። ሃሌሉያ። ሙት የሆነውን የአብርሃምን ሰውነት፣ ሙት የሆነውን የሳራን ማህፀን ቀስቅሶ ይስሐቅን ካወጣ ይስሐቅ ቢሞት እንኳን ሊያስነሳው እንደሚችል ያውቅ ነበረ ማለት ነው አብርሃም። ሃሌሉያ። ትላንትና እኮ እኔና እናንተ ከሞት ተቀስቅሰናል አይደለ? በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ለናል ኤፌሶን ላይ ሐዋርያው ጳውሎስ ከሞት ካስነሳን፣ ሮሜ ላይ እንደሚናገረው ደግሞ አንድ ልጁን ከሰጠን ከልጁ ጋር ደግሞ ሌላውን እንዴት አይሰጠን? እኔና እናንተን ከሞት ወደ ህይወት፣ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ሃሌሉያ፣ ከሰይጣን ባርነት ወደ እግዚአብሔር ልጅነት፣ ከኃጢአት ባርነት ወደ ጽድቅ ባርነት ካመጣን አሁን እጃችን ላይ ያለው ነገር ቢሞት እንኳን ህይወት ይዘራበታል። ሃሌሉያ። ቢሞት እንኳን ሊያስነሳው እንደሚችል አስቧልና ይላል። አብርሃም እንዳመነው እግዚአብሔር የመስዋዕቱን በግ አዘጋጅቷል። ነገር ግን ዋናው መልእክት እሱ አይደለም። that's not the main point። እሱ አይደለም ዋናው መልእክት፣ ጥላ ነው። እሱም ቅድም እንዳልኳችሁ እውነተኛው የመስዋዕት በግ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እግዚአብሔር ያዘጋጃል ብሎ አብርሃም ትንቢትን ተናገረ። ትላንትና ስናነብ አቤሜሌክን እግዚአብሔር ምን ብሎት ነበረ? ሚስቱን መልስለት አለው። ልክ ሚስቱን ስትመልስለት ሰውየው ነብይ ነው ይጸልይልሃል፣ ከዛ በቤትህ ያሉ ሰዎች ሁሉ ይፈወሳሉ ብሎታል። በነገራችን ላይ ለመጀመሪያ ጊዜ ነብይ ተብሎ መጽሐፍ ቅዱስ ላይ የተጠራው አብርሃም ነው። ነብይ ነው። ምን ብሎ ተነበየ? የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ተነበየ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ስታነቡ ቁጥር 29 ላይ መጥምቆ ዮሐንስ ኢየሱስ ክርስቶስን ሲያዩ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ኢየሱስ ክርስቶስ ሲመጣ ተመልክቶ ወረድ ብላችሁ ቁጥር 36 ላይ ስትመለከቱ ደግሞ ያዘጋጀው እንደሆነ ይናገራል። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። እግዚአብሔር ያዘጋጀው በግ። ሃሌሉያ። ክብር ለጌታ ይሁን። ልዩነቱ ለአብርሃም የተዘጋጀው በግ በዕፀ ሳቤቅ ታስሮ መሄድ እንዳይችል፣ ወደ ግራም ወደ ቀኝም ማለት እንዳይችል ምርጫ ሳይሰጠው በዕፀ ሳቤቅ ታስሮ ነው ቆሞ የተገኘው። ይሄ እግዚአብሔር ያዘጋጀው በግ እውነተኛው መስዋዕት የእግዚአብሔር ልጅ ኢየሱስ ክርስቶስ ግን በእኔና በእናንተ ፍቅር ታስሮ ነው ወደ ቀራንዮ የወጣው። ያኛው በዕፀ ሳቤቅ ሐረግ ተብትቦት ነው ቆሞ የተገኘው፣ ምርጫ አልነበረውም። ይሄኛው በግ ግን የእግዚአብሔር በግ የዓለምን ኃጢአት የሚያስወግደው እውነተኛው መስዋዕት ግን ወደ ቀራንዮ የሄደው በምንም አይነት በሰው ገመድ ታስሮ አይደለም፣ ተገዶ አይደለም። ነገር ግን በእኔና በእናንተ ፍቅር ታስሮ በፍቅራችን ተተብትቦ ወደ ቀራንዮ አቀና የእግዚአብሔር በግ። ሃሌሉያ። ጥላ ነው ብያችኋለሁ። ይስሐቅ የሚሰዋበትን እንጨት ተሸክሞ ነው ወደ ሞሪያም ተራራ የወጣው። ጌታ ኢየሱስ ክርስቶስም ያችን ጎልጎታን ደፋ ቀና እያለ ሲወጣ የሚሰቀልበትን የሚሰዋበትን እንጨት መስቀሉን ተሸክሞ ነው። ይስሐቅ በድርጊት ትንቢቱን ይናገር ነበረ። እውነተኛው መስዋዕት የሚሰዋበትን የሚሰቀልበትን
እንጨት ተሸክሞ ወደ ተራራ እንደሚወጣ በትንቢት ይስሐቅ ተናግሮ ነበረ። አብርሃም ደግሞ በንግግር አስቀምጦት ነበረ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ። እግዚአብሔር ያዘጋጀው ያ የመስዋዕት በግ ኢየሱስ ክርስቶስ የሚሰዋበትን እንጨት ተሸክሞ በይስሐቅ ፋንታ በእኔና በእናንተ ፋንታ ወደ ተራራ ወጣ። እዚህ ስፍራ ላይ እንግዲህ እንደምታውቁት የአብርሃም እምነት በስራ ፍጹም መሆኑ ተገለጸ። እምነት በስራ ፍጹም ይሆናል ስንል ምን ማለታችን ነው? እምነት መጀመሪያ እንከን ስላለበት ከዛ ስራ መጥቶ ፍጹም ያደርገዋል ማለታችን አይደለም። እንግሊዘኛው ቃል የተሻለ የሚገልጠው ይመስለኛል። ኮምፕሊት ይሆናል፣ ጎዶሎ አይሆንም። እምነት በስራ ኮምፕሊት ይሆናል፣ ፍጹም ይሆናል፣ ይፈጸማል ማለት ነው። ፍጻሜውን ያገኛል። ማመኑን አንድ ሰው በተግባር በአክሽን ይገልጣል። በተግባር የማይገለጥ እምነት አይደለም ይላል ያዕቆብ። የሞተ እምነት ነው። የሞተ እምነት የሚባል ነገር ስለሌለ ደግሞ አማኝ አይደለም ማለት ነው። ያ ሰው አላመነም። አምኛለሁ ይላል እንጂ ባንደበቱ አማኝ አይደለም ማለት ነው። ያዕቆብ 2 ላንብብላችሁ ከቁጥር 19 እስከ 22 እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ፣ አጋንንትም ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ እምነቱን በስራ ገለጠ፣ በስራ ጸደቀ። ምን በማድረግ? ያለ እምነት በስራ ይጸደቃል ማለት ሳይሆን እዚህ ቦታ ላይ በስራው ጸደቀ ሲለን ያዕቆብ እምነቱን በስራው ገለጠ፣ ኮምፕሊት አደረገ። እምነቱ እውነተኛ እንደሆነ መሰከረ። ቁጥር 13 ላይ አብርሃም ሄደ፣ በጉን ወሰደው፣ በልጁም ፋንታ መስዋዕት አድርጎ ሰዋው ይላል። ስለሌላው መስዋዕት መሆን ለመጀመሪያ ጊዜ የተጻፈው እዚህ ስፍራ ላይ ነው። ጌታ ኢየሱስ ክርስቶስ ስለሌሎች መስዋዕት ሆኖ እንደሚመጣ ለማመላከት ማለት ነው። ከዛ ቁጥር 16 ላይ እግዚአብሔር እጅግ በጣም ተደሰተ። በእውነት እንደምትወደኝ አሁን አወቅኩኝ አለ እግዚአብሔር። ለምን? አንድ ልጅህን የምትወደውን ይስሐቅን ለኔ ከመስጠት አልሰሰትክምና ቃሌን ሰምተሃል፣ ታዘኸኛልና። ስለዚህ አለ እግዚአብሔር በእውነት በቃ መቼስ እግዚአብሔር አይሞት እኔ ልሙት አይል። የዕብራውያን ጸሐፊ እንደሚናገረው ደግሞ ከሱ የሚበልጥ ሌላ ስለሌለ እግዚአብሔር በራሱ ማለ ይለናል። ሰው እኮ ወይ ከሱ በሚበልጥ ይምላል ወይንም ደግሞ ሟች ስለሆነ እኔ ልሙት ብሎ ይምላል። እግዚአብሔር የማይሞት ስለሆነ ኢሞዋቲ ስለሆነ ደግሞም ከርሱ የሚበልጥ ሌላ ስለሌለ በራሱ ማለ። እኔ በራሴ እምላለሁኝ አለ እግዚአብሔር። እጅግ ደስ አለው ማለት ነው። ለምን? ጥላውን ትንቢቱን ፐርፌክትሊ ስለገለጸለት ስለታዘዘው። ያንን ስዕል ሊመጣ ያለውን የእውነተኛውን መስዋዕት ስዕል ልሳልብህ በአንተ ልተንብይብህ ሲለው እሺ ስላለ ስለታዘዘ ስላልዘገየ ፈጥኖ አክት ስላደረገ እምነቱን በስራ ስለገለጠ በእውነት በቃ በራሴ እምልልሃለሁኝ አለ እግዚአብሔር ማለት ነው። በራሱ ማለ። ምን አለ? የምድር አሕዛብ ሁሉ በዘርህ ይባረካሉ። ለምን? ቃሌን ሰምተሃልና። እግዚአብሔር በነገራችን ላይ ሰምተሃል ሲል ታዘሃልም ማለቱ ነው። መስማትና መታዘዝን እግዚአብሔር ሁለት አድርጎ አይመለከታቸውም። መጽሐፍ ቅዱስ በዕብራይስጥም በግሪክም ሰማ የሚለው ቃል ታዘዘን ጨምሮ የያዘ ነው። በጣም የሚገርማችሁ ነገር ሰምቶ የማይታዘዝን ሰው ጌታ ኢየሱስ ክርስቶስ ምን ብሎታል? ቤቱን በአሸዋ ላይ የሰራ ሰው ነው። መስማትና መታዘዝ አብረው ሲሄዱ ግን እግዚአብሔር ምን አለ? በእውነት በራሴ እምላለሁኝ አንተ ትባረካለህ ብቻ ሳይሆን የምድር ወገኖች በአንተ ምክንያት ይባረካሉ። ሰምተን የምንታዘዝበትን ጸጋ እግዚአብሔር ያብዛለን። ሃሌሉያ። ከዛ በኋላ ዘፍጥረት ምዕራፍ 23 ላይ ደርሰናል። እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ የሚለው ቃል ነው በጣም ልቤን ይነካኝ። በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊታችሁ ልቅበር አላቸው አብርሃም። ሳራ ሞተችበት። አብርሃም በዚች አካባቢ ብቻ ሳይሆን በየትኛውም ስፍራ ሲኖር እንደ እንግዳና እንደ መጻተኛ ነው የሚኖረው። በየትኛውም ስፍራ ላይ ሲኖር በጣም ይገርመኛል። አብርሃም 175 ዘመን ኖሯል። 175 ዓመት ኖሯል። ከምትኖርበት ምድር ከዘመዶች ከአባት ቤት ተለይተህ ውጣ ካለው በኋላ እግዚአብሔር
በ75 ዓመቱ ነበረ የወጣው። የሞተው በ175 ዓመቱ ነው። 100 ዓመት ከዛ በኋላ ኖሯል። እግዚአብሔርን ካወቀ በኋላ 100 ዓመት ኖሯል። ለ175 ዓመት ሲኖር በድንኳን ነው የኖረው ይለናል የእግዚአብሔር ቃል። እናንተ እኛ እኮ ለዚች እንደው ኖርን ቢባል 120 ለማትሞላ እድሜ እንዴት አጥልቀን ቆፍረን ካስማችንን እንደምንቀብር፣ እንዴት ምድርን ጥብቅ አድርገን እንደምንይዛት 175 ዓመት በድንኳን ኖረ ይለናል የዕብራውያን ጸሐፊ። እንዴት ስትሉት መሰረት ያላትን እግዚአብሔር የሰራትን ከተማ ይጠባበቅ ነበርና ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያንን የተስፋ ቃል አብሮት ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ሃሌሉያ! እግዚአብሔር በዚህ ምድር ስንኖር እንደ መጻተኛ እንድንኖር ይፈልጋል። የሰማይ ባለሀገሮች የምድር መጻተኞች ነን። እኛ አሁን የምድር ባለሀገሮች የሰማይ መጻተኞች አይደለንም። ስለ ሰማይ ሲነግረን ሐዋርያ ጳውሎስ እንግዲህ መጻተኞችና እንግዶች አይደላችሁም፣ ከቅዱሳን ጋር ባለሀገሮች ናችሁ። በቃ አሁን ገብታችሁ በእግዚአብሔር ቤት ውስጥ ፊላት ሆም እንደ ቤታችሁ ሁኑና እንደ ቤታችሁ በአባታችሁ መንግስት ውስጥ ጎንበስ ቀና ማለት ጀምሩ። የአባታችሁን ቢዝነስ መስራት ጀምሩ። የአባታችሁ ቢዝነስ ምንድን ነው? ነፍሳትን ከድቅድቅ ጨለማ ወደሚደነቅ ብርሃን ማምጣት። ስለዚህ በቃ እንደ ቤታችሁ መኖር ጀምሩ እንጂ ይሄ እኮ ነው ቤታችሁ፣ ይሄ እኮ ነው ሀገራችሁ። ከቅዱሳን ጋር ባለ ሀገሮች ናችሁ። ለምድርስ መጻተኞች ናችሁ። በዚህ ምድር ስትኖሩ እንደ መጻተኛና እንደ እንግዳ በድንኳን እንደሚኖር ሰው፣ በማንኛውም ሰዓት እንደሚሄድ ሰው ተጠንቀቃችሁ ኖሩ። አብርሃም አባታችን እንደዚህ ነበር የሚኖረው። በምድር ሲኖር 175 ዓመት በድንኳን ኖረ። እንደ እንግዳና እንደ መጻተኛ ይኖር ነበር። ከዛ በኋላ ዘፍጥረት 24 ላይ አብርሃም ለልጁ ለይስሐቅ ሚስት ከየት እንደሚያመጣለት ሎሌውን ሲያስጠነቅቀው እንመለከታለን። እዚህ ጋር እንግዲህ በጣም እግዚአብሔር በአብርሃም ሕይወት የመስዋዕትን በግ ብቻ ሳይሆን ሚስትንም ያዘጋጃል። ወገኖቼ እንደው በቃ ትዳር የምታስቡ ወደ ትዳር ያልገባችሁ እንዴት ነው ወደ ትዳር የምገባው የምትሉ ሰዎች ካላችሁ እግዚአብሔር ለነፍሳችሁ ብቻ ሳይሆን ለስጋችሁም የሚያስፈልገውን ነገር ያዘጋጃል። ሃሌሉያ! እስኪ እግዚአብሔር ያዘጋጃል ብላችሁ ጻፉ። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል ብላችሁ ጻፉ እስኪ መጀመሪያ። እግዚአብሔር ያዘጋጃል። እግዚአብሔር የሁለንተናችን አምላክ ነው። የሁለንተናችን የስ እግዚአብሔር ያዘጋጃል። ሃሌሉያ ሃሌሉያ! በእውነት የእግዚአብሔር አቅራቦት በሄዳችሁበት ስፍራ ያገኛችሁ። ከየት አመጣዋለሁ እንዴት አረገዋለሁ ብላችሁ እንደ አብርሃም ሎሌ በተጨነቃችሁበት ነገር ላይ የእግዚአብሔር እጅ ያገኛችሁ። እግዚአብሔር ከፊታችሁ ይቅደም። በቃ የጌታዬ አምላክ ከፊቴ ቀድሞ ሄደ አለ። እግዚአብሔር ለጌታዬ ያዘጋጃት ሴት እሷ ትሁን ብሎ ጸለየ። እግዚአብሔር ያዘጋጃል። አያችሁ፣ የመስዋዕት በግ ብቻ ሳይሆን ትዳርንም ያዘጋጃል። እግዚአብሔር ያዘጋጃል። እና ሎሌው ባይሳካልኝስ አለው። ባይሳካልኝስ፣ እሺ ባትለኝስ፣ ልጅቷ ተከትላኝ አልመጣም ብትልስ ሲለው አብርሃም ከእግዚአብሔር ጋር ሲኖር ፕላን ቢ የለውም። መጠባበቂያ የሚባል ነገር የለውም። አብርሃም ይሄ ባይሆን ይሄን አደርጋለሁ፣ እንግዲህ ይሄ ካልተሳካ ምን ይደረጋል የሚባል ፕላን ቢ የለውም። አብርሃም ከእግዚአብሔር ጋር ሲኖር እግዚአብሔር ያዘጋጃል። አብርሃም ብቻ ሳይሆን ነገሩ የእግዚአብሔር ሰዎች ከእግዚአብሔር ጋር ሲኖሩ ፕላን ቢ የላቸው። በቃ ያድነናል ብለው ይኖራሉ። ባያድነንስ በቃ ላቆምከው ምስል አንሰግድም። ይህን እንድታውቀው እንፈልጋለን። የማያድነን ደግሞ ስለማይችል እንዳይመስል፣ ካላዳነን በቃ ሉዓላዊ ስለሆነ በዛ መክበር ፈልጎ ይሆናል። በዚህ እንድናልፍ ቢወድ እንኳን ቢፈቅድ እንኳን ላቆምከው ምስል አንሰግድም። የእግዚአብሔር ሰዎች በእግዚአብሔር ላይ ፕላን ቢ አይዙም። እግዚአብሔር ያዘጋጃል ብለው በሙሉ ልብ ይሄዳሉ። ባያዘጋጅ ስትሏቸው አንተ ከመሐላው ንጹህ ነህ በቃ። ነገር ግን እግዚአብሔር ያዘጋጃል። አካሄድን በፊቱ ያደረኩለት እግዚአብሔር። ሃሌሉያ! እንዲህ ብለን በእውነት በእግዚአብሔር ለመጓደድ እግዚአብሔር ያብቃን።
ደስ አይልም? አብርሃም እንዴት እንደተጓደደ አካሄዴን በፊቱ ያደረግኩለት ትላንትና የረዳኝ እግዚአብሔር ዛሬም ከፊትህ ቀድሞ ይወጣል፣ ለልጄ ሚስትን ያዘጋጃላል። ሃሌሉያ። ፕላን ቢ የለም በእግዚአብሔር ላይ ፕላን ቢ አይዝም አብርሃም። ኢንፋክት ምን አለው? እንዳትመልሰው ተጠንቀቅ፣ እንዳትመልሰው ተጠንቀቅ። ወገኖቼ እግዚአብሔር ያዘጋጃል። ካላዘጋጀስ ወደኋላ እንዳንመለስ እንጠንቀቅኛ። በቃ ይስሐቅን እንዳትመልሰው ተጠንቀቅ። በዚህ ልብ ስትሄዱ በመጀመሪያ ደረጃ አለማግኘት አትችሉም የሄዳችሁበትን ነገር። ስለዚህ ወደኋላ እንዳንመለስ እንጠንቀቅኛ። የአብርሃም ሎሌ ለይስሐቅ ሚስት ሊፈልግለት ሄዶ እንደው የተከተለውን ጥበብ ትንሽ ነገር ብናይ ደስ ይለኛል። ሴቶች ውሃ ወደሚቀዱበት ስፍራ ሄደ ይላል። እግዚአብሔር ያዘጋጃል ብሎ እጁን ሰብስቦ አልተቀመጠም። ምንም እንኳን የእግዚአብሔር ሰው ነቢይ የሆነው አብርሃም ጸልዮ በጣም አስተማማኝ የሆነ መልእክት ሰጥቶት በፊትህ ይቀድማል ብሎ ቢልከውም የሚሄድበትን ስፍራ ግን የሚያውቅ ጠቢብ ሰው ነበረ። ሴቶች ውሃ ወደሚቀዱበት ስፍራ ሄደ ይላል። የእግዚአብሔር ሴት ልጆች ወደማይገኙበት ስፍራ አልሄደም። የእግዚአብሔር ሴት ልጆች ቤተሰባቸውን የሚያገለግሉ ቤተሰባቸውን የመታዘዝ ልብ ያላቸው ሴቶች የሚገኙበት ስፍራ ሄደ። አንዳንድ ጊዜ ደግሞ እዛ ስፍራ ላይ የግብር ይውጣ ግዴታ ሆኖባቸው የሚመጡ ሊኖሩ ስለሚችሉ ምልክት ጠየቀ። ከእግዚአብሔር ምልክትን ሲጠይቅ የጠየቀው ውጫዊ ምልክት ብቻ ሳይሆን ልቧንም የሚገልጥ ምልክት ነው የጠየቀው። የማገልገል ልብ ያላት፣ ቸርነት የማድረግ ልብ ያላት ምልክትን ሲጠይቅ የጠየቀው እንደዛ አይነቱን ነው። የማገልገልና ቤተሰባቸውን የመታዘዝ ልብ ያላቸው ሴቶች ናቸው ወደዚያ ስፍራ የሚሄዱት። ከዛ ዘፍጥረት 24:14 ላይ ውሃ ጠጣ ዘንድ እንስራሽን አዘንብዬ የምላት እርሷም አንተ ጠጣ ግመሎችንም ደግሞ አጠጣለሁ። ኤክስትራ ማይል ሄዳ መልካምነትን የምታደርግ እንደዛ የምትለኝ ቆንጆ እርሷ ለባሪያህ ለይስሐቅ ያዘጋጀሃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። እዚህ ጋር አስተውላችሁታል? ከውጫዊ ቁንጅናዋ ይልቅ ለውስጣዊ ቁንጅናዋ ቅድሚያ ሰጥቶ ነበረ የአብርሃም ሎሌ። ውጫዊ ቁንጅናን አትውደዱ አትመኙ አይልም የእግዚአብሔር ቃል። ሰው ቁንጅናን እሱ እንደተመልካቹ ነው፣ ለእኔ ቆንጆ ነው የሚለውን መርጦ ይውደድ። ኢትስ ኦኬ። ግን ለውስጣዊው ቁንጅና የአብርሃም ሎሌ ቅድሚያ ሲሰጥ እናያለን። መጀመሪያ ቆንጆ ከማለቱ በፊት ምን አለ? ውሃ ጠጣ ዘንድ እንስራሽን አዘንብዬ የምላት እርሷም አንተ ጠጣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ ለባሪያህ ለይስሐቅ ያዘጋጀሃት ትሁን፣ በዚህም ለጌታዬ ምሕረት እንዳደረግክ አውቃለሁ። ለጌታዬ ምሕረት እንዳደረግክ የማውቀው ቆንጆ ሴት ስላገናኘኸኝ ብቻ ሳይሆን አንተ ጠጣ ለግመሎችህም ደግሞ እቀዳለሁ የምትለኝ ቆንጆ ያገናኘኸኝ እንደሆነ ነው። እህቶቼ በውስጥም በውጭም ቁንጅና እግዚአብሔር ይባርካችሁ። የውጭው ብቻ አምሮ የውስጡ ካላማረ እግዚአብሔር ያዘጋጀው ያ አይደለም። ወንድሞቼ ደግሞ በውስጧም በውጭዋም ባማረች እግዚአብሔር ይባርካችሁ። ሃሌሉያ። በጣም የገረመኝ የዚህ ሰው ማስተዋል ምልክቱን ሁሉ ካገኘ በኋላ እንኳን እግዚአብሔር መንገዱን አቅንቶለት እንደሆነ ወይንም እንዳልሆነ ለማወቅም ዝም አለ ይላል። የጥሞና ጊዜ። ይሄን ሁሉ ምልክት አግኝታችሁ እንዴ ሃሌሉያ ማለት ነው እንጂ ሃሌሉያ ማለት ነው እንጂ ይሄን ሁሉ ምልክት አግኝቶ ተክ ብሎ እየተመለከታት እግዚአብሔር ውስጡን እየሰማ ማለት ነው። እናንተ እግዚአብሔር መንገዱን አቅንቶለት እንደሆነ ወይንም እንዳልሆነ ለማወቅ ዝም አለ ይላል። ሃሌሉያ። የጥሞና ጊዜ ከምልክትም በኋላ ከትንቢትም በኋላ የጥሞና ጊዜ። ርብቃ የሚገርም ኳሊቲ ያላት እህት ናት። እንግዲህ እናታችን ርብቃ የውጭውን አይታ ሳይሆን በቃ ልቧን ተከትላ ከልቧ በወጣ ደግነት ለግመሎቹ ውሃ ለሱም ውሃ አቀረበችለት። ከዛ አምባርና ቀለበት ሰጣት። ላባ ግን የላባ ነገር የሚጀምረው እንግዲህ እዚህ ጋር ነው።
ቀለበትና አምባር አይቶ መረጃ ሰምቶ ነው ለእንግዳ ደግነት የሚያደርገው። ይሄ ደግሞ የተመሰገነ የአብርሃም ባህሪ አይደለም። ከዛ ቁጥር 44 ላይ እርሷም አንተም ጠጣ ደግሞም ለግመሎች እቀዳለሁ የምትለኝ እግዚአብሔር ለጌታዬ ያዘጋጃት ሴት እርሷ ትሁን ብዬ ጸልዬ ነበረ ሲል እናየዋለን። የአብርሃም ሎሌ እግዚአብሔር ያዘጋጃት እሷ ትሁን። ከዛ በኋላ ርብቃን ጠርተው ጠየቋት። ከዚህ ሰው ጋር ትሄጃለሽ ወይ ሲሏት እሄዳለሁ አለች። አያችሁ፣ ምልክቶች ሁሉ ቢሟሉም የርብቃ ፈቃደኝነት ግን ተጠይቋል። እግዚአብሔር በቃ ትንቢት መጥቷል ብሎ መገለጥ መጥቷል ብሎ ራእይ መጥቷል ብሎ ምልክት ተሟልቷል ብሎ ያለ ፈቃዳችን የሚጭንብን ነገር የለም። አብርሃም ራሱ ካልፈቀደች የፍርድ ቃል ተናገርባት አላለውም። ካልፈቀደች በቃ እሷ የተረገመች ናት አላለውም። እግዚአብሔርም ፍቃዷን ያከብራል፣ አብርሃምም ፍቃዷን ያከብራል፣ ቤተሰቦቿም ፍቃዷን ያከብራሉ። ትጠራና ትጠየቃሉ። ተጠየቀች፣ ደስ አይልም? ተጠየቀችና አዎ ሄዳለሁኝ አለች። ምክንያቱም ቆላስይስ ላይ ምን ይላል? በቃ የእግዚአብሔር ቃል ልባችሁ ላይ የእግዚአብሔር ሰላም ሩል ያደርግ ይላል። አንድ ነገር የእግዚአብሔር ፈቃድ ሲሆን ልባችሁ ላይ የእግዚአብሔር ሰላም ይገዛል። ስለዚህ ርብቃ የእግዚአብሔር ሰላም ልቧን ስለገዛው እሺ ያለ ማለት አትችልም። እሺ ያለች፣ ተከትለውም ሄደች ይላል የእግዚአብሔር ቃል። እና ክብር ለኢየሱስ ይሁን። ዛሬ እንግዲህ ይዘነው እንድንሄድ የምፈልገው ቴካዌ እግዚአብሔር ያዘጋጃል፣ ባያዘጋጅም ወደኋላ አልመለስም የሚለውን ይሆናል ማለት ነው። እግዚአብሔር ያዘጋጃል፣ ባያዘጋጅም ወደኋላ አልመለስም። ኢየሱስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እግዚአብሔር ያብዛላችሁ፣ እግዚአብሔር ይጨምርላችሁ። አሁንም በጌታ በኢየሱስ ክርስቶስም ወደ ቃሉ ዘንበል የሚል ልብ ይስጠን። ቃሉን የሚጠማ ቃሉን የሚናፍቅ ለቃሉ መልካም መሬት የሆነ የሚያፈራ ልብ በጌታ በኢየሱስ ክርስቶስ ስም ይስጠን። ደግሞ እግዚአብሔር አባት ሆይ እኔ ጸልያለሁኝ መስማት ብቻ እንዳይሆንብን፣ ሰምተን ባለዳዎች እንዳንሆን እግዚአብሔር ሆይ ሰምቶ እንዳላደረገ ቤቱን በአሸዋ ላይ እንደሰራ እንደዚያ እንደሰነፍ ሰው እንዳንሆን እግዚአብሔር ሆይ ቤታችንን በአለት ላይ እንድንሰራ በዚህ ዘመን ያለ ጎርፍ በዚህ ዘመን ያለ ንፋስ በመጣ ጊዜ ቤታችን ጸንቶ እንዲቆም ህይወታችን ጸንቶ እንዲቆም የቃል ሰሚዎች ብቻ ሳንሆን አድራጊዎች እንድንሆን እህቴም እንደተጠማችው በጌታ በኢየሱስ ክርስቶስም ጸጋ ያገኘን። ቃልህን መግለጥ መኖር እምነታችንን እንደ አብርሃም አባታችን በስራ መግለጥ የምንችልበት በጌታ በኢየሱስ ክርስቶስም ጸጋ በእያንዳንዳችን ላይ ይፍሰስ። እግዚአብሔር አባት ሆይ በእውነት አንተን ማክበር ወደድን፣ አንተን ማክበር ተመኘን። አንተን ባከበሩ በአባቶቻችን በእናቶቻችን ህይወት ቀናን። እግዚአብሔር ሆይ አንተን ባስቀደሙ ስጦታ ባልበለጠባቸው ህይወታቸውን ዛሬ አንብበን አይተን አካሄዴን በፊቱ ያደረግኩለት እግዚአብሔር ብሎ አብርሃም ሲጓደድብህ እግዚአብሔር ሆይ እኔ ቀናሁኝ፣ ወገኖቼ ቀኑ። እግዚአብሔር ሆይ እንደዚህ ብለን የምንጓደድብህ እንድንሆን በጌታ በኢየሱስ ክርስቶስ ስም ጸጋ እንዲበዛልን እጸልያለሁኝ። እያንዳንዳችን እግዚአብሔር ሆይ በዚህ ውስጥ ያሉ ወገኖቼ በኢየሱስ ክርስቶስም በዚህ ሰዓት ከቃልህ የተነሳ ልዩ ጸጋ ይለቀቅ። አባቶ ያንተ ቃል ንግግር ብቻ አይደለም፣ ቃልህ ውስጥ መንፈስ አለ። ከቃልህ ጀርባ ትተጋለህ። እግዚአብሔር ሆይ ዛሬ ቃልህን እየሰማን በፊቱ የሄድኩለት በፊቱ ዘመኔን በፊቱ የተመላለስኩለት አካሄዴን በፊቱ ያደረግኩለት ብሎ አብርሃም ሲናገር በልባችን ላይ ይሄ ቅናት እንደተጫረ እግዚአብሔር ሆይ ቃልህ በልባችን ላይ ይህንን ቅናት እንደጫረ ወደ ህይወት የሚመጣበት ወደ ስጋ የሚለብስበት በኢየሱስ ክርስቶስም ጸጋ ይገለጥ። የቃልህ መንፈስ ያገኛል። እግዚአብሔር ሆይ ከፊደሉ ባሻገር ያለው መንፈስ ወንድሞቼና እህቶቼን እንዲያገኝ እኔ ጸልያለሁኝ። እግዚአብሔር ሆይ ሰምተን ነገር ግን አቤት እንዴት አድርጌ ነው ብለን የምናመጥበት ሳይሆን የሰማነውን ወጥተን ማድረግ የምንችልበት
አቅም በኢየሱስ ክርስቶስ ስም ይለቀቅልን። የጸሎት ጉልበት ይለቀቅ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም መሰዊያ ይታደስ። በየቤቱ ያለ መሰዊያ በጌታ በኢየሱስ ክርስቶስ ስም ይታደስ። ጉልበቶች በጌታ በኢየሱስ ክርስቶስ ስም ለመሬት የቀረቡ የሆኑ አንተን ማየት እንደ አብርሃም አንተን መስማት ደግሞም ለአንተ መታዘዝ በኢየሱስ ስም ይብዛልን። አባት ሆይ በዚህ ክፉና አመንዝራ ትውልድ መካከል በዚህ አስጨናቂ ዘመን ስንኖር አንተን ገልጠን አንተን አሳይተን ለመኖር ጸጋ ያስፈልገናልና ጸጋ ይርዳን። ራሳችንን መካድ የምንችልበት፣ ዓለምን መካድ የምንችልበት፣ ኃጢአትን መካድ የምንችልበት፣ እግዚአብሔር ሆይ ስሜታችንን መካድ የምንችልበት ጸጋ፣ ኃያል የሆነው ጸጋ ጌታ ሆይ በቃልህ የተነገረው አድኖን ዘወር ማይለው ነገር ግን እግዚአብሔርን በመምሰል እግዚአብሔርን በመፍራት ኢየሱስ ክርስቶስን በመጠባበቅ በአሁኑ ዘመን በጽድቅ በቅድስና እንድትኖሩ ያስችላችኋል የተባለው ያ ጸጋ በኢየሱስ ክርስቶስ ስም ይለቀቅ። ጌታ ሆይ ስለሰጠህን ጊዜ ስለነበረው መንፈስ እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም አሜን።